መላው አሜሪካ በተቃውሞ እየተናጠች ነው። ዶናልድ ትራምፕ ዋሽንግተንን ያቃጥላታል። qui a été élu démocratiquement, comme Trump. ዴሞክራሲን የሚያጠፋ አብድ ነው። ሴናተር ክላውድ ማልሁሬ ካለፈው ሳምንት መጀመሪያ ማርች 28 እና 29 ቀን 2026 ጀምሮ ኖ ኪንግስ የተሰኘ መጠነ ሰፊ የተቃውሞ ሰልፍ መላዋን አሜሪካ እየናጣት ነው። ይህ እንደ ሰደድ እሳት መላዋን አሜሪካ እያዳረሰ ያለው ተቃውሞ በፕሬዝዳንት ዶናልድ ትራምፕ አስተዳደርና ፖሊሲዎች ላይ ያነጣጠረ ሲሆን በታሪክ ከፍተኛ ቁጥር ያለው ሕዝብ የተሳተፈበት እንደሆነ እየተዘገበ ነው። ተቃውሞው በዋሽንግተን ዲሲ፣ ሎስ አንጀለስ፣ ኒውዮርክ፣ በቦስተንና በሌሎች ከ3300 በላይ በሆኑ ከተሞችና መንደሮች ውስጥ በመካሄድ ላይ ነው። አዘጋጆቹ በሰልፉ ላይ ከ8 ሚሊዮን በላይ ሰዎች እንደተሳተፉ ገምተዋል። ምድርን ያንቀጠቀጠ የተባለው ይኸው ኖ ኪንግ የተቃውሞ ትዕይንተ ሕዝብ ዋና ዋና ምክንያቶች አሜሪካ ከኢራን ጋር የጀመረችውን ጦርነት በመቃወም የአሜሪካ የኢሚግሬሽንና የጉምሩክ ማስከበር አይሲኢ ግብረ ኃይል በሚወስዳቸው እርምጃዎች የሰዎች ሕይወት መጥፋቱን በመቃወም ድፍን አንድ ወር ባስቆጠረውና ኢራን ላይ የተካሄደ ባለው ጦርነት ምክንያት የነዳጅ ዋጋ መጨመርና የኢኮኖሚ መዳከም እንዲሁም የዶናልድ ትራምፕ የአስተዳደር አካሄድ ወደ አምባገነንነት እያመራ ነው የሚል ስጋትን ማዕከል ያደረጉ መሆናቸውን አዘጋጆቹ ይናገራሉ። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን በአሁኑ ሰዓት እየተካሄደ ያለውን የኖ ኪንግስ የተቃውሞ ሰልፍ የሕዝብ ድጋፍ የሌለውና በጥቂት ወገኖች የሚመራ የፓርቲያዊ ጭንቀት ማስታገሻ ክፍለ ጊዜ ነው። ትዕይንተ ሰልፉ በግራ ዘመም የፖለቲካ ኃይሎች የገንዘብ ድጋፍ ይደራጀ እንጂ እውነተኛ የሕዝብን ስሜት የሚያንጸባርቅ አይደለም ሲሉ አጣጥለውታል። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ለተደረጉ መሰል ሰልፎች በሰጡት ምላሽ ተቃውሞውን ቀልድ በማለት የገለጹት ሲሆን ተሰላፊዎቹም አገሪቱን የማይወክሉ ናቸው ብለዋል። ታላቅ የምስራች! በንግድ ማዕከሉ መርካቶ ተክለ ሃይማኖት አካባቢ ከ20 ካሬ ጀምሮ ለሥራ የሚመቹ ሱቆች በ300 ሺህ ብር ቅድመ ክፍያ ቀረበልዎት። ምንም አይነት የጋራ መገልገያና ተጨማሪ ክፍያ አይኖርቦትም። የገዙትን ሙሉ ካሬ ለንግድ ብቻ ይጠቀሙበታል። ግንባታው ተጠናቆ በ3 ወራት ውስጥ ሥራ ይጀምራል። ይህን ልዩ ዕድል ዛሬውኑ ይጠቀሙ። በተጨማሪም በፒያሳ ወዳጅነትና አራዳ ፓርክ አቅራቢያ አካባቢውን ለመቃኘት የሚያስችሉ አፓርትመንቶች በ771 ሺህ ብር ቅድመ ክፍያ እየተሸጡ ነው። የቀሩ ውስን ቤቶች ስላሉ አሁኑኑ በ0988 44 11 64 ይደውሉ። በዋትሳፕ እና በቴሌግራምም ማነጋገር ይቻላል። ዶናልድ ትራምፕ ሰልፉን ትኩረት የሚሰጡት ገንዘብ የሚከፈላቸው ጋዜጠኞች ብቻ ናቸው በማለት የሚዲያ ሽፋን የሚሰጡትንም ዘልፈዋል። የአውሮፓ መንግስታት የኖ ኪንግስ ንቅናቄን የተቃውሞ ሰልፍ በትኩረት እየተከታተሉ እንደሆነ የሚያወሱ ዘገባዎች እየወጡ ነው። አውሮፓውያን የአሜሪካው ፕሬዝዳንት እየተከተሉ ያሉት ፖሊሲዎች የዓለምን አጠቃላይ የፖለቲካ ሥርዓት ሳይቀይር አይቀርም የሚል ስጋት ውስጥ ናቸው። ለ2 ቀናት የአሜሪካን ሕዝብ አቋም በመደገፍ በሚሊዮን የሚቆጠሩ አውሮፓውያን በዋና ዋና ከተሞች አደባባይ በመውጣት ለሰልፉ ድጋፋቸውን ሲገልጹ ታይተዋል። እንደ ፈረንሳይና ስፔን ያሉ አገራት አሜሪካ በኢራን ላይ የከፈተችው ጦርነት ከዓለም አቀፍ ሕግ ውጭ የተካሄደ ነው በማለት ተችተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጥቃቶቹን ቢቃወሙም የኢራን መንግሥትም ለደረሰበት ጥቃት ተጠያቂ መሆኑን ጠቅሰዋል። ከዚህ በተቃራኒው እንደ ሃንጋሪና ቡልጋሪያ ያሉ አገራት የትራምፕ አስተዳደርን በመደገፍ የሰላም ቦርድ የተሰኘውን አዲስ ተነሳሽነት ለመቀላቀል ተስማምተዋል። ጀርመን ደግሞ በአሜሪካ ላይ ትችት ከመሰንዘር ተቆጥባለች። የአሜሪካ መንግሥት ከእስራኤል ጋር እያካሄዱ ያለው ጦርነት የአንድ ወገን ውሳኔ ነው በማለት የገለጸ ሲሆን የአውሮፓን ጥቅም ለማስጠበቅ አስፈላጊውን እርምጃ እንደሚወስድ አስታውቋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ አሜሪካ በአውሮፓ የፖለቲካ ሕይወት ውስጥ ጣልቃ እንዳትገባ አስጠንቅቀዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ከኢራን ጋር እያደረጉ ላለው ጦርነት ማካሄጃ የሚሆን ገንዘብ እንዲከፍሉ የተጠየቁ የሳውዲ አረቢያ፣ የዮርዳኖስና የኳታር መሪዎች
የሦስትዮሽ ስብሰባ ጅዳ ውስጥ አካሂደዋል። በዚሁ የሳውዲ አረቢያው አልጋውራሽ መሐመድ ቢን ሰልማን፣ የዮርዳኖሱ ንጉሥ አብዱላህ ዳግማዊና የኳታሩ አሚር ሼህ ተሚም ቢን ሐሚድ አሳኒ ባለሥልጣኖቻቸው የታደሙበትን የጅዳውን ስብሰባ ዓላማ በወቅታዊ ቀጠናዊ ውጥረቶች ዙሪያ ለመወያየት፣ ሰላምን ለማስፈንና ያለውን ግጭት ለማርገብ ያለመ እንዲሁም በቀጠናው ያለውን የጸጥታ ሁኔታ ማረጋጋትና የጋራ የአረብ አገራት ትብብርን ማጠናከር፣ በቀጠናው ባለው ግጭት ምክንያት የሚከሰቱ የኢኮኖሚ ጫናዎችን ለመቀነስ በጋራ ስለሚሰሩባቸው መንገዶች መምከር እንደሆነ የሦስትዮሹ ስብሰባ አዘጋጆች ቢናገሩም አንዳንድ መገናኛ ብዙሃን የአሜሪካ መንግሥት በጠየቀው ክፍያ ላይ ለመምከርና ከውሳኔ ላይ ለመድረስ ነው ስብሰባው በጅዳ እየተካሄደ ያለው የሚል ዘገባ በስፋት እየተዘገበ ነው። እነዚህን የመገናኛ ብዙሃን ዘገባዎች ተከትሎ የዋይት ሃውስ ፕሬዝዳንታዊ ቃል አቀባይ ካሮሊን ሌቪት እንዳስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብ አገራት በኢራን ላይ ለሚካሄደው ጦርነት የገንዘብ አስተዋጽኦ እንዲያደርጉ የመጠየቅ ፍላጎት አላቸው ብለው የጉዳዩን እውነትነት በገደምዳሜ አረጋግጠዋል። ሰኞ ዕለት በዋይት ሃውስ ጋዜጣዊ መግለጫ ላይ ካሮሊን ሌቪት እንዳብራሩት የአረብ አገራት ለአሜሪካ የጦርነት ማካሄጃ የሚሆን ገንዘብ እንዲያዋጡ ፕሬዝዳንቱ ፍላጎትና አቋም እንደያዙ አውቃለሁ። ስለ ጉዳዩ ወደፊት ከሳቸው በስፋትና በዝርዝር ትሰሙታላችሁ ብዬ አስባለሁ ብለዋል። ካሮሊን ሌቪት ይህንን አስተያየት የሰጡት የአረብ አገራት የጦርነቱን ወጪ ለመሸፈን ፈቃደኛ ይሆናሉ ወይ ተብሎ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ በሚሰጡበት ወቅት ነው። አክለውም ፕሬዝዳንቱ አረብ አገራት ይህንን እንዲያደርጉ ያሳምናሉ ብዬ አምናለሁ ሲሉ ተናግረዋል። አሜሪካ በዓለም አቀፍ ደረጃ ሁለንተናዊ ቀውስ እያደረሰ ያለውን ይህን ጦርነት ጀምራም ለዓለም ሰላም ጠበቃ ነኝ ከማለቷ ሌላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባሕር ወሽመጥን ካልከፈተች የኃይል ማመንጫዎቿና የነዳጅ ጉድጓዶቿ እንደሚደመሰሱ እያስጠነቀቁ ሳለ ነው። ኢራን በፓኪስታን፣ በግብፅ፣ በሳውዲ አረቢያና በቱርክ የውጭ ጉዳይ ሚኒስትሮች በኩል የተላከላት የዩናይትድ ስቴትስ የሰላም ጥያቄ እንደደረሳት የተናገሩት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ጥያቄዎቹ ከእውነታ የራቁ ምክንያታዊ ያልሆኑና ከልክ ያለፈ ፍላጎት ያረፈባቸው ናቸው ሲሉ የሰላም ሐሳቡን አጣጥለውታል። ይህንንም ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር ትልቅ መሻሻል አሳይቷል፣ ነገር ግን በማንኛውም ምክንያት በአጭር ጊዜ ውስጥ ስምምነት ላይ ካልተደረሰና የሆርሙዝ ወሽመጥ ወዲያውኑ ለንግድ ክፍት ካልሆነ ሁሉንም የኢራን የኤሌክትሪክ ኃይል ማመንጫዎቻቸውን፣ የነዳጅ ጉድጓዶቻቸውንና የካርግ ደሴትን እናወድማለን። ለኢራን ንጹሕ ውሃ የሚያቀርቡ የጨው ውሃ ማጣሪያ ጣቢያዎችንም እናወድማለን ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው አንድ ወር ለመገናኛ ብዙሃን የሚሰጡት መግለጫ እርስ በርሱ የሚጋጭ ሆኖ ታይቷል። በአንድ በኩል ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ የኢራንን ነዳጅ መውሰድ እመርጣለሁ በማለት የካርግ ደሴትን ሊቆጣጠሩ አሊያም አውድመዋለሁ ሲሉ መፎከራቸው ተሰምቷል። በሌላ በኩል ደግሞ ኤርፎርስ ዋን በሚል መጠሪያ በሚታወቀው ፕሬዝዳንታዊ አውሮፕላን በር ላይ ሆነው ለጋዜጠኞች ሲናገሩ ድርድሩ እጅግ በጥሩ ሁኔታ እየሄደ መሆኑንና በቅርቡ ስምምነት ላይ ሊደረስ እንደሚችል ያላቸውን ተስፋ ገልጸዋል። የዲፕሎማሲው ጥረት ተስፋ ሰጭ ቢመስልም በባሕረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ አሜሪካ የእግረኛ ጦሯን ወይም የምድር ጦሯን በኢራን ለማሰማራት እየተንቀሳቀሰች መሆኑን የሚያሳዩ ፍንጮች እየተስተዋሉ ነው። የአሜሪካ ማዕከላዊ ዕዝ እንዳስታወቀው 3500 የባሕር ኃይል አባላትን የያዘው ዩኤስኤስ ትሪፖሊ የጦር መርከብ ቀጠናው የደረሰ ሲሆን ተጨማሪ 2200 የባሕር ኃይል አባላትና 2082ኛው የአየር ወለድ ክፍለ ጦር ወታደሮች ወደ ባሕረ ሰላጤው እያመሩ እንደሆነ ከአሜሪካ የጦር ሚኒስቴር የወጣ መረጃ ያስረዳል። የጦርነቱ ኢኮኖሚያዊ መዘዝም ከባድ ሆኗል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦት ክፉኛ የተመታ ሲሆን የብሬንት ክሩድ ዋጋ በአንድ በርሜል ከ$116 በላይ ሆኗል። የዓለም የንግድ ድርጅት ይህንን ቀውስ ባለፉት 80 ዓመታት ውስጥ ታይቶ የማይታወቅ የንግድ መስተጓጎል
ሲል ገልጾታል። የፖለቲካ ተንታኞች እንደሚያስጠነቅቁት አሜሪካና እስራኤል ጥቃታቸውን ካላቆሙ ይህ የፓኪስታንና የቱርክ የሽምግልና ጥረት ሊከሽፍና ዓለምን ወደ ከፋ የኑክሌር ጦርነት ሊያስገባት ይችላል የሚሉ በርካቶች ናቸው። በተመሳሳይ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ላይ የተካሄደ ዓለም አቀፍ ጉባኤን ሲከፍቱ ባደረጉት ንግግር በባሕረ ሰላጤው ቀጣና የተከሰተውን የኢራን ጦርነት ማስቆም የሚችሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብቻ መሆናቸውን በመግለጽ በአፋጣኝ ጣልቃ ገብተው መፍትሄ እንዲያመጡ ተማጽነዋል። ፕሬዝዳንት አብዱልፈታህ አልሲሲ ጦርነቱ የነዳጅ አቅርቦት እጥረትና የዋጋ ንረት በማስከተል የዓለምን ኢኮኖሚ ክፉኛ እንደጎዳው፣ በተለይም በነዳጅ ማምረቻና ማጣሪያ ተቋማት ላይ የሚሰነዘሩ ጥቃቶች የነዳጅ ዋጋን በአንድ በርሜል $200 በላይ ሊያደርሱት እንደሚችሉ አስጠንቅቀዋል። የግብፁ ፕሬዝዳንት ጦርነቱ የማዳበሪያ ኤክስፖርት መስተጓጎልን ስለሚፈጥር በዓለም የምግብ ምርት አቅርቦት ላይ ከባድ ቀውስ ሊፈጥር እንደሚችል፣ የዓለማችን ሀብታም አገራት ይህንን የዋጋ ንረትና እጥረት መቋቋም ቢችሉም መካከለኛ ገቢ ባላቸውና ደካማ ኢኮኖሚ ባላቸው አገራት ላይ ግን እጅግ የከፋ አለመረጋጋትን የሚያስከትል ተጽዕኖ እንደሚያሳድር አስረድተዋል። ትራምፕ ከዚህ ቀደም በጋዛ የነበረውን ጦርነት ለማስቆም የተጫወቱትን ከፍተኛ ሚና አድንቀው ዶናልድ ትራምፕ የኢራንን ጦርነት ለማስቆም የሚችሉት ብቸኛው ሰው እሳቸው እንደሆኑ በእርግጠኝነት ተናግረዋል። በካይሮ ግብፅ በተካሄደው መድረክ ላይ በበይነመረብ ንግግር ያደረጉት የባሕረ ሰላጤው የትብብር ምክር ቤት ዋና ጸሐፊ ጃሴም መሐመድ አልቡዳይዊ በበኩላቸው ኢራን ከዓለም የነዳጅ አቅርቦት 1/5 የሚተላለፍበትን የሆርሙዝ ሰርጥ መዝጋቷንና በቀጠናው የኃይል መሠረተ ልማቶች ላይ እያደረሰች ያለውን ጥቃት በጽኑ አውግዘዋል። ድርጊቱ የዓለም አቀፍ ሕግን የጣሰና ለዓለም የኃይል አቅርቦት ቀጥተኛ ስጋት መሆኑን የገለጹት ዋና ጸሐፊው የዓለም አቀፉ ማኅበረሰብ ወሳኝ የሆኑ የባሕር ላይ የንግድ መስመሮችን ደህንነት እንዲያስጠብቅ ጥሪ አቀርበዋል። አሜሪካ በኢራን እስላማዊ አብዮታዊ ዘብ እንዲሁም በኢራን ወታደራዊና ፖለቲካዊ አመራሮች ላይ ኢላማ ያደረገ ግድያን ከቀጠለች ከአፕሪል 1 ጀምሮ 18 በክልሉ በሚንቀሳቀሱ ግዙፍ ኩባንያዎች ማለትም በሲስኮ፣ ኤችፒ፣ ኢንቴል፣ ኦራክል፣ ማይክሮሶፍት፣ አፕል፣ ጉግል፣ ሜታ፣ አይቢኤም፣ ዴል፣ ፓላንቲር፣ ኔቪዳ፣ ጂፒ ሞርጋን፣ ቴስላ፣ ጀነራል ኤሌክትሪክስ፣ በስፓየር ሶሉሽን፣ በጂ42 እና በቦይንግ ላይ የበቀል እርምጃ ወስዳለሁ ሲል ማስጠንቀቁ ጦርነቱ የተለያዩ ዘርፎችን የሚያዳርስ ወደ መሆን እየተሸጋገረ እንደሆነ ያሳያል ሲሉ የፖለቲካ ታዛቢዎች እየተናገሩ ነው። የፈረንሳይ ሴናተር ክላውድ ማልሁሬት የዶናልድ ትራምፕ አስተዳደር በዓለም አቀፍ ደረጃ ሦስተኛው የዓለም ጦርነት እንዲቀሰቀስ እየጣሩ ያሉ የእብዶች ጥርቅም ነው በማለት ትራምፕንም በታሪክ እንደሚታወቀው አቃጣዩ ንጉሠ ነገሥት የሚል ስያሜ እንደተሰጠው የሮማው ንጉሠ ነገሥት ኔሮ ዋሽንግተንን እንደሚያቃጥልና ዴሞክራሲ እንደሚያጠፋ ተናግረዋል። ዶናልድ ትራምፕ ዳኞችን በማባረር ሕገ መንግሥቱን በመጣስና ወታደራዊ አመራሮችን በመቀየር ዴሞክራሲን እየተቆጣጠሩ ነው ሲሉ ይከሳሉ። ይህ ሁኔታ የዴሞክራሲ ጦት የአምባገነንነት መጀመሪያ ነው በማለትም አስጠንቅቀዋል። በአሁኑ ጊዜ በፈረንሳይ የሕግ መወሰኛ ምክር ቤት ውስጥ የሌስ ኢንዲፔንደንስ ሪፐብሊክ አት ቴሪታሪስ ቡድን ፕሬዝዳንት ሆነው በማገልገል ላይ የሚገኙት ታዋቂ ፈረንሳዊ ፖለቲከኛ የሕክምና ዶክተርና ሴናተር ክላውድ ማልሁሬት በቅርብ ዓመታት በፈረንሳይና በዓለም አቀፍ ፖለቲካ ውስጥ በሰላ ንግግሮቻቸው በዓለም ዙሪያ ከፍተኛ አድናቆት እየተቸራቸው ነው። ከ1978 እስከ 1986 ድረስ የዓለም አቀፉ የረድኤት ድርጅት ሜዲሰን ሳንስ ፍሮንታየር ፕሬዝዳንት የነበሩት ክላውድ ማልሁሬት በፈረንሳይ መንግሥት ውስጥ ከ1986 እስከ 1988 የሰብአዊ መብቶች ሚኒስትር ዴታ ሆነው አገልግለዋል። የአውሮፓ ፓርላማ አባልና የቪቺ ከተማ ከንቲባም ነበሩ። ክላውድ ማልሁሬት ከቅርብ ወራት ወዲህ በየጊዜው የጄፍሪ ኤፕስቲን ጉዳይ በሚነሳበት ጊዜ በዓለም ላይ የሆነ ቦታ ቦምብ ይፈነዳል ወይንም ግድያ ይፈጸማል፣ በአጠቃላይ የአሜሪካና የዓለምን ሕዝብ ትኩረት የሚያናጥቡ ነገሮች
እዚህም እዚያም እየተከሰቱ ግራ መጋባትን እየፈጠሩ ነው ብለዋል። ሴናተር ክላውድ ማልሁሬት የዓለማችን በጥባጭ ወንበዴ ያሏቸውን ዶናልድ ትራምፕንና የካቢኔ ሚኒስትሮቻቸውን በሙሉ ክፉኛ አብጠልጥለዋል። ማንም አልተረፋቸውም። የጤና ጥበቃ ሚኒስትር ሮበርት ኤፍ ኬኔዲ ጁኒየር የሄሮይን ሱሰኛና የጸረ ክትባት አቋም የሚያራምድ የሴራ ትንታኔ የተጠናወተው ፖለቲከኛ ነው። በዓለማችን ላይ የሚፈጠር የአየር ሙቀት መጨመር ምንም አይነት ተጽዕኖ አያመጣም ብሎ የሚያምነውና የአየር ንብረት ለውጥ የሚባል ነገር የለም ባዩ የአሜሪካ ኢኮኖሚ ሚኒስትር ስኮት ቤሴንት እንዲሁም ፈጣሪ ጦረኞችን የሚወድ አምላክ ነው፣ ይህ አምላክ ለአሜሪካ ጦር ድልን የሚሰጥ አምላክ ነው ባዩ ሴሰኛውና የአልኮል መጠጥ አዘውታሪው የጦር ሚኒስትር ፒት ሄግሴዝ የቀድሞ የኳታር ቅጥረኛ ሎቢስት ድርጅቷ ከኳታር መንግሥት በወር $115,000 የሚሰበስብላት የዚህ ዳጎስ ያለ ገንዘብ ተከፋይዋ ገንዘብ ለከፈላት ሁሉ የምትሠራው ከመጀመሪያው ፍርደ ገምድል የነበረችው የፍትሕ ሚኒስትር ፓም ቦንዲ እንዲሁም ፕሬዝዳንት ዶናልድ ትራምፕ በእጅጉ አደገኛ ሰው ነው። የአሜሪካ ፕሬዝዳንት ስለሆነ ዓለምን የገዛ የሚመስለው አውቆ አበድ ሞሮን ነው። አንድ የቱርክ አባባል እንዲህ ይላል፣ አንድ አስቂኝ ሰው በቤተ መንግሥት ውስጥ ቢቀመጥ ንጉሥ አይሆንም፣ ይልቁኑ ቤተ መንግሥቱ የሰርከስ ትርኢት የሚያሳዩ ዳንኪረኞች መሰብሰቢያ ይሆናል እንጂ እንደሚለው ሁሉ ዋይት ሃውስ አሁን በነጋዴዎች በኮሚሽን ኤጀንቶችና በእብዶች ተሞልቷል ያሉት ክላውድ ማልሁሬት ዶናልድ ትራምፕ የሰላም ቦርድ ብለው የሚጠሩት ከተባበሩት መንግሥታት ድርጅት የተሻለ ሰላምን በዓለማችን ያሰፍናል የተባለውን ድርጅት ከፈጠሩ ወዲህ ጆ ባይደን በሥልጣን ዘመናቸው በሙሉ ከፈጸሙት በላይ ወታደራዊ ጥቃት እንደፈጸሙ ጠቁመዋል። ዶናልድ ትራምፕ የቦይንግ ጄት ከኳታር መንግሥት ተቀብሎ ለአውሮፕላኑ ማስዋቢያ ደግሞ $400 ሚሊዮን የተቀበለ ሥልጣኑን መከታ በማድረግ እሱና የንግድ ሸሪኮቹ ብቻ የሚጠቀሙበትን የአክሲዮን ገበያ ማጭበርበር የሚፈጽም ቁጭ በሉ ነው በማለት ትራምፕንና ቤተሰቡን የሚያበለጽጉ በባሕረ ሰላጤው የሚገኙ የኢንቨስትመንት ስምምነቶችን መፈረሙን አጋልጠዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የቅርብ አጋሮቻቸው የሆኑት እንግሊዝና ፈረንሳይ በአሜሪካና በእስራኤል የኢራን ወታደራዊ ዘመቻ ላይ ለመሳተፍ ፈቃደኛ ባለመሆናቸው የተሰማቸውን ብስጭት በመግለጽ ከዚህ በኋላ አሜሪካ አትረዳችሁም ሲሉ አስጠነቀቁ። ዶናልድ ትራምፕ በትሩዝ ሶሻል ማኅበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ፈረንሳይ ወታደራዊ ቁሳቁሶችን ጭነው ወደ እስራኤል የሚያመሩ አውሮፕላኖች በአየር ክልሏ እንዲያልፉ አለመፍቀዷን ወቅሰዋል። በተሳካ ሁኔታ የተወገደውን የኢራኑን ነፍሰ ገዳይ በሚመለከት ፈረንሳይ በፍጹም ተባባሪ አልነበረችም ያሉት ትራምፕ አሜሪካ ይህንን አትረሳውም ሲሉ ዝተዋል። በተጨማሪም ፕሬዝዳንቱ እንግሊዝን ለይተው በመተቸት ኢራን ዘግታው በምትገኘው ወሳኙ የሆርሙዝ ሰርጥ ላይ አውሮፓውያን እርምጃ እንዲወስዱ አሳስበዋል። በሆርሙዝ መዘጋት ምክንያት የአውሮፕላን ነዳጅ ማግኘት ስላልቻላችሁና ኢራንን በማንበርከክ ዘመቻው ላይ መሳተፍ ለፈራችሁ አገራት እንደ እንግሊዝ ላሉት ሁለት ምክር አለኝ። አንደኛ፣ እኛ በቂ ነዳጅ ስላለን ከእኛ ግዙ። ሁለተኛ፣ የዘገየውን ድፍረታችሁን ሰብስባችሁ ወደ እስትሬቱ በመሄድ በኃይል ተቆጣጠሩት ብለዋል። አክለውም ጦርነቱ አስቸጋሪውን ምዕራፍ ማለፉን በመግለጽ አውሮፓውያን ራሳቸውን መከላከልና የራሳቸውን ነዳጅ ማስከበር መማር እንዳለባቸው አሳስበዋል። የአሜሪካ የባህር ኃይል ብቻ ሳይሆን ሌሎች አገራት በዚህ ወሳኝ የውሃ መስመር ላይ እርምጃ ለመውሰድ መዘጋጀት አለባቸው። ታላቁ የእንግሊዝ የባህር ኃይልም ይህንን ለማድረግ ዝግጁ መሆን ነበረበት በማለት የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ላይ የትራምፕን ሐሳብ አጠናክረዋል። ሚኒስትሩ የውሃ መስመሩን ማስከፈት የአሜሪካ ችግር ብቻ እንዳልሆነም አስምረውበታል። ጦርነቱ የሚጠናቀቅበትን ጊዜ በተመለከተ መጀመሪያ ላይ የአሜሪካ መንግሥት የሰጠውን የቀናት ግምት ተከትሎ ፕሬዝዳንት ትራምፕ በቅርቡ ከ4 እስከ 6 ሳምንታት ማለታቸውን ያቃለሉት ሄግሴዝ
ዋናው ግብ ጊዜ መቁጠር ሳይሆን የተያዙትን ተልእኮች ማሳካት መሆኑን ተናግረዋል። ባለፈው የካቲት ወር መገባደጃ ላይ ጦርነቱ ከተጀመረ አንስቶ የሆርሙዝ ሰርጥ በኢራን ሙሉ በሙሉ በመዘጋቱ በባሕረ ሰላጤው ይጓጓዝ የነበረው የነዳጅና የጋዝ ጭነት ተቋርጧል። ፕሬዚዳንት ትራምፕ የኔቶ ጦር ከአሜሪካ ጎን አለመቆሙ እጅግ ሞኝነት የተሞላበት ስህተት መሆኑን ባለፈው ሳምንት መናገራቸው የሚታወስ ሲሆን ሰኞ ዕለት ደግሞ ኢራን የዘጋችውን የሆርሙዝ ሰርጥ የማትከፍት ከሆነ የውሃ ማጣሪያዎችን ጨምሮ በሲቪል የኃይል መሠረተ ልማቶች ላይ ጥቃታቸውን እንደሚያሰፉ አስጠንቅቀዋል። በዚህ ሳምንት አነጋጋሪ ከሆኑ ዜናዎች አንዱ የፕሬዚዳንት ዶናልድ ትራምፕ የሃይማኖት አማካሪ የሆኑት የዋይት ሃውስ ባልደረባ ፓስተር ፖላ ዋይት አፕሪል 2 ቀን 2026 ዓ.ም በዋይት ሃውስ በተካሄደ የጸሎተ ሐሙስ ምሳ ግብዣ ላይ ዓለም ዶናልድ ትራምፕን ያልተቀበላቸውና የሚቃወማቸው ልክ እንደ ኢየሱስ ክርስቶስ ስለሚያያቸው ነው ማለታቸው ከፍተኛ መነጋገሪያ ሆኗል። ፓስተር ፖላ ዋይት ትራምፕ የደረሰባቸውን ክህደት፣ የሐሰት ክስና መከራ ከኢየሱስ ክርስቶስ መከራ ጋር በማመሳሰል በዶናልድ ትራምፕ ላይ የተሰለፉ አጋንንታዊ ሰንሰለቶች በኢየሱስ ስም እንዲሰባበሩ ጸልየዋል። ፕሬዚዳንት ዶናልድ ትራምፕ በ2025 በፈረሙት ትዕዛዝ መሠረት የዋይት ሃውስ ፌዝ ኦፊስና የሃይማኖት ነጻነት ኮሚሽን በይፋ ከተቋቋመ ጀምሮ ፓስተር ፖላ ዋይት ዶናልድ ትራምፕን ከኢየሱስ ክርስቶስ ጋር በማመሳሰል በተገኙበት መድረክ ሁሉ እየተናገሩ መሆናቸው ብዙዎችን እያነጋገረ ነው። ለዶናልድ ትራምፕ አይሆንም ብሎ መመለስ ለእግዚአብሔር አይሆንም ማለት እንደሆነ በመግለጽ ወግ አጥባቂ ክርስቲያኖች ለፕሬዝዳንቱ ታማኝ እንዲሆኑ ወትውተዋል። ይህ ንግግር በሃይማኖት መሪዎችና በፖለቲካ ተንታኞች ዘንድ ሃይማኖታዊ ስድብ ነው በሚል ከፍተኛ ትችት እያስከተለ ይገኛል። ይህን መሰሉ የዋይት ሃውስ ባለሥልጣናት ትራምፕን ከኢየሱስ ክርስቶስ ጋር የማመሳሰሉ ምስክርነትና አስተያየት ነገ በዓለም ላይ ሐሳዊ መሲህ በመሆኑ ነው ዓለምን እያመሰ የነበረው የሚል ጉንጭ አልፋ ክርክር ምክንያት ይሆን የሚል የብዙዎች ጥያቄ ሆኗል። የተከበራችሁ የሳሎን ቲዩብ ቤተሰቦች ይህንን ዘገባ ለእናንተ ለማድረስ ስቱዲዮ እያለን ፕሬዚዳንት ዶናልድ ትራምፕ አስገራሚ እርምጃ መውሰዳቸውን የሚገልጽ ሰበር ዜና ደርሶናል። ፕሬዚዳንት ዶናልድ ትራምፕ ለ14 ወራት የአሜሪካ ጠቅላይ አቃቤ ሕግ ሆነው በታማኝነት ሲያገለግሏቸው የነበሩት በኮንግረሱና በሴኔቱ ፊት ቀርበው ትራምፕን የምትቃወሟቸው ስለምትቀኑባቸው ነው ሲሉ የነበሩት ጠቅላይ አቃቤ ሕግ ፓም ቦንዲን ከአፕሪል 2 ቀን 2026 ጀምሮ ከሥልጣን ማባረራቸውን አስታወቁ። ጠቅላይ አቃቤ ሕግ ፓም ቦንዲ የተባረሩበት ዋና ዋና ምክንያቶች በጄፍሪ ኤፕስቲን የጾታ ዝውውር መዝገቦች አያያዝ ላይ የነበራቸው አፈጻጸም በፕሬዝዳንቱና በደጋፊዎቻቸው ዘንድ ከፍተኛ ቅሬታ አስነስቶ ነበር። ፕሬዝዳንቱ የፖለቲካ ተቀናቃኞች ናቸው በሚሏቸው ግለሰቦች ላይ ምርመራ በማካሄድና ክስ በመመስረት ረገድ ፓም ቦንዲ ደካማ ነበሩ በሚል ምክንያቶች እንደሆነ ታውቋል። ፕሬዝዳንት ዶናልድ ትራምፕ በፓም ቦንዲ ምትክ ምክትል የፍትህ ሚኒስትር የነበሩትን ቶድ ብላንች በጊዜያዊነት ጠቅላይ አቃቤ ሕግ አድርገው መሾማቸውም ታውቋል። Donald Trump!